አይ ቲንክ እዛም ያሉት ሰዎች ተደጋጋሚ የሆነ መልእክት ሲያሰሙ ስለነበር ዳህጸ ልሳን ወይም ደግሞ እኔ ነኝ የተሳሳትኩት አድጦይ ነው ብለው ይቅርታ ጠይቀዋል። ሰውየው ለትውስታ ቪዲዮን እናይና ከዛ ይቅርታውንም ቪዲዮ አሳያችኋለሁ። ከዛ በኋላ የኔ ጥያቄ ደግሞ የሚቀጥል ጥያቄ አለ፣ እሱን አቀርባለሁ ማለት ነው። ኦኬ። ሌላው በአውሮፓ ዙሪያ የሆነ ያለውን በዚህ በተፈጥሮ ላይ የታዩ ያሉ ለውጦችን የፍጻሜ ዘመን ላይ እንደመሆናችን መጠን እሱንም የምናይበት ሁኔታ አለ። አብረን እንከታተለዋለን። የመጀመሪያው ትላንትና ያስተማሩትን ትምህርት ለትውስታ አቀርበዋለሁ ማለት ነው። እንስማው። አካል አላቸው የላቸው? ሲላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ ወይም የላቸውም ወይም አላቸው በሉ። የላቸውም? ያገር ያለ መብረቅ ማለት መምጣቱ በጣም ይገርም። እናንተ የእንታ ቃል ህይወት እርስዎ ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ይቅስል ታሪክ እንኳን ኖሮ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ ሲያስተምር ሰምቻለሁ። ይሄን ነገር እዛ አትናቴዎስ ምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ የመታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልካት አሉት አላለማት ነው ድረስ እንዴ ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ ከራስ ጠጉር እስከ እግር ጥፍር አልተባለም? ነውር ነው። ወላዲተ አምላክን እንደው በዚህ አንገት የንሰታል ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ በዚህ ህዝብ አላልጠየቅ የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግረን ሰብአ በአርአያነ ወበአምሳሊነ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? እንግዲህ አሁን ይኸውላችሁ ይሄ የአቋም መግለጫ ነው። አንገቴን እሰጣለሁ ሲሉ ነበረ በዚህኛው ቪዲዮ ላይ። ልጠየቅ በዚህ አቋሜ መጠየቅ ማንም ሰው ሊጠይቀኝ ይችላል ሲሉ ነበር። ዛሬ ደግሞ አድጦይ ነው ብለው ወጥተዋል ማለት ነው። በነገራችን ላይ አቋም ከሆነና አንገትን የምትሰጥበት ጉዳይ ከሆነ አትቀይርም ሐሳብን፣ በዛው የምትቀጥሉ። ግን አቅም የሌለው አቋም ከሆነ ትቀይረዋል። ስተት እንደሆነ የታወቀ ነው። ትላንትናም በተቻለ መጠን ሰፋ ያለ ምላሽ ሰጥቻለሁኝ በዚህ ዙሪያ ላይ። ቪዲዮውን እንድትመለከቱት ከዚህ ቪዲዮ ጋር አታች አደርግላችኋለሁ። በጣም ትልቅ ስተት ነው የተሰራው። ዛሬ ደግሞ የተናገሩትን እስቲ ላሰማችሁ። ምናምን እንደሚወድኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛው ነው የተያዝኩት። ከዛው እኮ መመርቃ ላይ ወጥ መራሷል የራሴ ተማሪዎች ገጠመኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲውለው አላስተማሩንም። ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደውል እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረ
በተለይ መምህር ወልደ ጊዮርጊስ ጸጋው መስካይዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉ። ራይ መዳንኤል ይቅር ይበሉኝ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደምናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ በሚገባ። ስለዚህ ይሄ በተለየ አካሉ ኢየሱስ ክርስቶስ ራሱ ከሶስቱ አካላት አንዱ አካል ሲመጣ የኛን አካል አድርጓል። ወደ ቤተ ግዛት ገባ ይላል። ሰው ከሆነ አኳያ በተለየ ካልነኮ እነሱ ስጋ አለበሱ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዛት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍሱ ጾታ አንናገርምና የኔ 100% ስህተት ነው። የኔ 100% ስህተት ነው በቃ። ስለዚህ እኔ ደግሞ ጠያቂም ስለሆንኩ መጠየቅ ያደርጋል ሊቅ ይባላል፣ ተከብሮ ያደርጋል ደንቆሮ ነው የምንለው። ስለዚህ እኔ ቀጥታ ሊቃውንቶች ጋር ተገናኘው ዳይጼንን አወቅኩት። ስለዚህ ቤተክርስቲያኒቱ አባቶች የማይ ኦኬ ይቅርታ ነው እንግዲህ እየጠየቁ ያሉት ዳህጸ ልሳን አይደለም። ይሄ ዳህጸ ልሳን የቃላት ስህተት እንደማለት ነው። የቃላት ስህተት ዳህጸ ልሳን ማለት አፌን አድጦኝ እንደሚባለው ማለት ነው። የአፎ ለምታ በቅቤ አይታሽም ምናምን የሚባል አባባል አለ እና ይሄ ዳህጸ ልሳን የሚባለው ልክ እንደ ወለምታ እንደ የምላስ ወለምታ እንደሚባለው አይነት ነው። ግን ቃላት ላይ ያለ ስህተት ነው። እሱ ሚስጥር ላይ ያለ ስህተት አይደለም። ዳህጸ ልሳን ሚስጥር ላይ ያለ ስህተት አይደለም። ይሄ ትምህርተ ሥላሴ ውስጥ ያስገቡት ስርዋጽ የሆነ ትምህርት የአጋንንት ክፉ ትምህርት ነው። ኦኬ ስለዚህ የዳህጸ ልሳን ሊባል አይችልም። የሚስጥር ስህተት የትምህርት ስህተት ነው። ኦኬ የአካል እንጂ የጾታን ትምህርት አስተምሬሃለሁ ወይ አሉኝ ያስተማሩኝ መምህር አሉ። ኦኬ ዛት ሚንስ ጾታ በሚል በልበ ሙሉነት አንገቴን ሰጣለሁ ማንም ሊጠይቀኝ ይችላል እያሉ በድንፋታ ሲናገሩ የነበረው ሚስጥር ነው እንጂ ዳህጸ ልሳን አይደለም። አድጦት አይደለም። አዳልጦት አይደለም። ይሄ ከፍተኛ የሆነ የስህተት ትምህርት ነው። ይቅርታ መጠየቁ እንዳለ ሆኖ ትምህርቱን በዚሁ አሁን ባሉት መሰረት እዛው ስፍራ ላይ ቆመው ለሰው በደንብ ማስተማር መቻል አለባቸው። ኦኬ ይሄ ዳህጸ ልሳን አይደለም። ዳህጸ ልሳን ምናልባት በኦርቶዶክስ ካልቸር ውስጥ ያደጋችሁ ሰዎች እንደኔ ቃሉ ይገባቸዋል። ዳህጸ ልሳን ሌላ ጉዳይ ነው። እኔ የምናገረውን ስለማቅ ነው። ዳህጸ ልሳን ሲሆን ቃል ሲበላሽ፣ አገላለጽ ላይ ስህተት ሲኖር አገላለጽ ላይ። ይሄ ግን ምንድነው? ከፍተኛ የሆነ የስህተት ትምህርት ሙሉ በሙሉ በአረፍተ ነገር ተጠናክሮ የቀረበ የትምህርት ስህተት እንጂ ወይም ደግሞ ሄረሲ እንጂ እንደ አሪዮስ አይነት ትምህርት እንጂ ይሄኮ የቃላት ስህተት አይደለም። የቃላት ስህተት አይደለም። ብዙ አይነት አስተምሮ እንዳለ በዚህ ልትረዱ ትችላላችሁ። ቤት ውስጥ ያለው የግሩፑ ትምህርት የተለያየ ነው። ይሄ የተለመደ ነው። በየገዳማት ውስጥ ሄዱ መምህራኖቹ አጎዛ ምናምን ተደርጎላቸው ቁጭ ብሎ የሚያስተምሩ መምህራን የሚባሉት የመጽሐፍት መምህራን፣ የቅኔ መምህራን፣ የዜማ መምህራን የሚባሉ አሉ። ትራዲሽናሊ ይሄ አራቱ ቤት ምናምን የሚባለው ማለት ነው። አራት አይና ሊቅ ምናምን የሚባሉት መምህራን የሚወጡባቸው ትምህርት ቤቶች የቆሎ ትምህርት ቤት የሚባለው እና ይሄ ቅኔ ቆጥረው ዜማውን ጨርሰው ድጓውን ተምረው
ደግሞ ይሄ መጽሐፍት ቤት ውስጥ መጽሐፍትን አጥንተን ወጣን ብለው ሲጨርሱ 4 አይና ምናምን እነዛ መምህራን መጽሐፍትን ቁጭ ብለው ማጥራት እንዳለባቸው በትክክል የእግዚአብሔርን ቃል መረዳት በትክክለኛው መንገድ በመንፈስ ቅዱስ አረዳድ አንደርስታንድ ማድረግ እንዳለባቸው የሚያሳይ ነው። እና እንደ እንትን የተሰነጣጠቀ አሁን አንድ ነን ይላሉ። ይሄ አንድ ነው አይደለም ባይዘ ገዳም ውስጥ ያለ አንዱ ገዳም ውስጥ ያለ ትምህርት ሌላ ገዳም ውስጥ ሄዶ ማንንም አይሰጥም፣ ያወርደዋል ጎትቶ የታወቀ ነው። ስለዚህ ዳጸ ልሳን አይደለም ሄሬሲ ነው፣ የስተት ትምህርት ነው፣ ክህደት ነው። ሶ ዳጸ ልሳን በሚል መታለፍ እንደሌለበት ይሄ በጥያቄ ምልክት ውስጥ መቀመጥ ያለበት ዋና ጉዳይ እንደሆነ ላስገነዝብ ወዳለሁ። ሌላው ከዚሁ ጋር ተያይዞ እኔ ያቀረብኳቸው ሌሎች የመከራከሪያ ነጥቦች ነበሩ። መናፍቅ ምናምን ብሎ የሚጠይቅና በእግዚአብሔር ቃል ማስረጃነት የሚያፋጥጠውን ሰው መናፍቅ ብሎ ማለፍ አይቻልም። በዚህ ዘመን መናፍቁ የእግዚአብሔርን ቃል ማይሰማ ነው። የእግዚአብሔር ቃል ያላለውን የሚል ነው መናፍቅ። እግዚአብሔር ያልተናገረውን በራሱ ስልጣንና መንገድ የሚናገር እሱ መናፍቅ ነው። ጳውሎስን መናፍቅ ብለውታል በዘመኑ የነበሩ አይሁድ እና እነሱ ምንፍቅና ብለው በሚጠሩት መንገድ የአባቶቼን አምላክ አመልካለሁ ብሎ ጳውሎስ ይናገራል። ምንፍቅና የሚሉት ጳውሎስ የሚያገለግለውን አገልግሎት ነው በዘመኑ የነበሩ አይሁድ። አሁንም የእግዚአብሔርን ቃል ስትጠቅሱ እኔንም እናንተንም ወንጌል አማኝ የተባለውን ማህበረሰብ መናፍቅ ብለው ይጠራሉ። ምንፍቅና ግን የቱ ነው ካልከኝ እንደዚህ መዘላበድ መጽሐፍ ቅዱስ ያልተናገረውን መናገር እሱ ነው ምንፍቅና። መናፍቁ አሁን ይሄውን ቆብ ለብሶ የተቀመጠው መናፍቅ ነው። ይቅርታው ራሱ አሁን የሚጠይቀው ይቅርታ ትክክለኛው ስተት አውጥቶ አይደለም፣ ወይም ደግሞ ይሄ የክደት አስተምሮ ነው ብሎ አይደለም፣ ዳህጸ ልሳን ብሎ ኦኬ ዳህጸ ልሳን አይደለም፣ የስተት ትምህርት እንደሆነ አምኖ ነው ይቅርታ መጠየቅ ያለበት። በቲክቶክ አይደለም፣ እዛው ሄደ ጠይቅ፣ እነሱ እዛው ሄደ ጠይቅ። እና መናፍቅ ብሎ ሰዎችን በመናገር ከኦርቶዶክስ ጋር ተስማምቶ ለመኖር ይሻሉ እንጂ በሙሉ በጥያቄ በእንጥልጥል የማያምኑበትን ነገር እየተነፈሱ የሚኖሩ ሰዎች ናቸው። የማያምንበትን ነው። አብዛኛው መምህር የሚባል በሙሉ ለሚከፈለው ደሞዝ ታምኖ ይኖራል እንጂ ለእግዚአብሔር ቃልና ለእግዚአብሔር መንግስት አይደለም ታምኖ የሚኖረው። አይ ለህሊናዬ ነው ለእግዚአብሔር መንግስት ነው የሚሉ ከሆነ ኦኬ ስላሴን ዘርአ ብሩክ በሶስት አእናቁ ወይም ደግሞ በሶስት የእንቁ ጠጠሮች አምሳል ዋጠ የሚለውን አጽዳ፣ ውጣና አጽዳ። ይቅርታ ለአንተ አነጋገር እንደዚህ ይቅርታ የሚጠየቅ ከሆነ ውጡና በነገድለ ዘርአ ብሩክ ላይ ያለውን ጸያፍ ለእግዚአብሔር ክብር የማይመጥን በአብና በወልድ በመንፈስ ቅዱስ ላይ ያፌዛችሁትን ፌዝ የተሳለቃችሁትን እሱን አውጥተ ቀደጣል። ይቅርታ ያኔ ነው የሚሰራው። የእግዚአብሔር መንግስት የሚቀበለው ይቅርታ አለ፣ ለይስሙላ ሰው የሚቀበለው ይቅርታ አለ። ሰውን ልታታልል ትችላለህ፣ እግዚአብሔርን ግን ማታለል አትችልም። ገድለ ዘርአ ብሩክ ላይ የጻፋችሁት ዘግናኝ የሆነ እግዚአብሔርን የሚሳደብ ጽሑፍ በሱ ንስሐ ግቡ ወጣችሁ ሁላችሁ። አንድ ሽማግሌ ተሸክሞ እየሄደ 3 ሽማግሌዎችን በየተራ ያመላለሰ እያዘለ ስላሴን አዝሎ ሲያመላልስ ይዋለ አቦዬ ብለህ በገድለ አቡነ ገብረ መንፈስ ቅዱስ ላይ ያፌዝከውን የቀለድከውን የደብተራ ጽሑፍ ቀደጣለው። ያኔ እንኳን አይደለም ምድሩ ሰማዩም ይቅርታህን ይቀበላል። ካለበለዚያ እዚሁ ምድር ድራማህን ትቀጥላል። ቅዳሴ ማርያም ላይ ሐሊብ ነው ይላል። አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው። ወተት ማለት ነው። ኬት እንደሚያመጡት እኔ ምን አውቃለሁ ወንድሜ። አብ ወተት ነው፣ ወልድ ወተት ነው፣ መንፈስ ቅዱስ ወተት ነው።
አብ ሐሊብ ነው፣ ወልድ ሐሊብ ነው፣ መንፈስ ቅዱስ ሐሊብ ነው። ጭማሪ የሌለበት አንድ ሐሊብ እሱ ነው። ወይ ተአምረ ኢየሱስ እንዴ! አቤት አቤት አቤት! እንደው እግዚአብሔር እንዴት ይታዘበን በእውነት። መምህራኖቼ እያልክ መምህራኖቼን ጠይቄ በጣም አዘኑብኝ ይላሉት። እግዚአብሔር እንዴት ያዝን በእውነት። እንደዚህ ስትቀልዱ በእግዚአብሔር ቃል ላይ በእግዚአብሔር ስም ላይ 3 ሽማግሌ ስለ የሰቀልከው እኮ እድሜ ዘመንህን ንስሐ ልትገባበት የሚገባ ወንጀል እኮ ነው። ይሄ እኮ በህዝብ ላይ የተሰራ ወንጀል እኮ። ለዚህ መቼ ነው ኦርቶዶክስ ይቅርታ የምትጠይቀው? መቼ ነው ንስሐ የምትገቡት? መቼ ነው ይሄንን የሶስት ሰዎች ስዕል ቀደም የምትለው? መቼ ነው ለተሰራው ለረጅም ዘመን ህዝብ በማታለል ወደ ሲኦል የነዳችሁት የሁሉ ህዝብ ለሱ ይቅርታ የምትገባው? ይቅርታ የምትጠይቀው መቼ ነው? ለነገድለ ተክለ ሃይማኖት፣ ለነገድለ አቡነ ገብረ መንፈስ ቅዱስ፣ አለገድለ አቦዬ፣ ለነ አርሴማ፣ ለነገድለ ዘራ ብሩክ ትምህርተ ሥላሴ ላይ ለቀለዳችሁባቸው ክፍሎች ትላንትም የጠቀስኩት ሥላሴ ክሙ ተረክበ በዮርዳኖስ ቅድመ ወበታቦር ካይበ በላይለ ማርያም ድንግል ሥላሴ ክሙ ተረክበ በዮርዳኖስ ቅድመ ወበታቦር ካይበ ወንጌል ከመነበበ ስብሃት ለክሙ። በማርያም ላይ አንድነትና ሶስትነታችሁን የገለጣችሁ በዮርዳኖስ በቅድሚያ በዮርዳኖስ ደግሞ በኋላም ደግሞ በታቦር ተራራ ላይ በማርያም ላይ ሥላሴነት ተገለጠ እና ስብሃት ለክሙ ስብሃት ምስጋና ለእናንተ ይሁን ለስሉስ ቅዱስ ምስጋና ይሁን ብላችሁ ላፌዛችሁበት ፌዝ ለቀለዳችሁት ቀልድ መቼ ነው ንስሐ የምትገቡት? ማርያም ናት እንዴ ዮርዳኖስ ላይ ተጠመቀችው? ማርያም ናት እንዴ ከሰማይ ምስክርነት ድምጽ የመጣላት? አብ የምወደው ልጅ አለ እንጂ ማርያምን ጠራ? እንዴት አይነት ግልሙትና ነው! እንዴት አይነት አመንዝራነት ነው ይሄ! የእግዚአብሔርን ቃል መሸቀጥ የሚታየውን በግልጽ የተጻፈውን የእግዚአብሔርን ቃል የኢየሱስን ጉዳይ ያነሳችሁ ለማርያም የለጠፋችሁትን ትምህርተ ሥላሴን ያዛባችሁበትን ያንን ሁሉ መዓት ተነግሮ የማያልቅ ኮተትና ስተት መስቀልንና ማርያምን ከአብ ከወልድ ከመንፈስ ቅዱስ ጋር አንድ አድርገ የፈጣሪ ምስጋና ይገባቸዋል ያልክበትን ስተት መቼ ነው ይቅርታ የምትጠይቁት? መቼ ነው ንስሐ የምትገቡት? መቼ ነው የምታርሙት? አሁን እምቢ ብትል ደሞዝህን ቆርጠው እንደሚያባርሩ ታውቃለህ። ለዛ አሁን ጥያቄ ማለት ሰው ተሳስቶ ይቅርታ መጠየቁ በጣም ጥሩ ነገር ነው። አፕሪሺየት አደርጋለሁ። በጣም ተገቢ ነገር ግን ራሷ ኦርቶዶክስ ይቅርታ መጠየቅ ያለባት 1001 ጉዳይ አለ። አሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ ይላል። እሺ ተሰማውና ተቀጥላል። ሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት ሰግዳለሁ ይላል። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ፣ በመለኮት በአገዛዝ በባህሪ አንድ በአካል 3 በስም 3 ለሆነው ለአንዱ ለእግዚአብሔር አንዲት ስግደትን እሰግዳለሁ ይላል። እሺ ብለህ ስትቀጥል አቆም።
እሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደተ ካለ በኋላ እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ያንኑ ለአብ ለወልድ ለመንፈስ ቅዱስ ሰገድኩ ያለውን ስግደት ቀጥሎ ለማርያም ይሰጣል። እኮ መታመም እኮ አለማስተዋል ጨለማ እኮ ነው እንዴ! ሁሉን ለፈጠረ ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ምስጋናና ስግደት ባቀረብክበት አፈዛው ላይ ለማርያም ትላል። ይሄ እኮ እግዚአብሔር መስደብ እኮ ከማጋር ታስተያዩኛላችሁ ይላል እግዚአብሔር እመሳሰለው ዘንድ ከማጋር ማርያም ኢየሱስን ወለደች እንጂ ማርያም ወደ አምላክነት አልተለወጠች በጭራሽ። ይሄ ከልተም ከዛ በዚህ ቢበቃቸው ጥሩ አይደለ? ቀጥሎ ምን ይላል? እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ ካሉ በኋላ ያንኑ ስግደት ለማርያም ከሰጡ በኋላ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ለኢየሱስ ክርስቶስ ለተሰቀለበት ለእንጨቱ መስቀል ያንኑ ስግደት ሰግዳለሁ። ይሄ ከልት ነው። እንጨትን ግዑዝ እንጨትን ኢየሱስ ክርስቶስ የተሰቀለበት ስለሆነ ከአብና ከወልድ ከመንፈስ ቅዱስ ጋር እኩል አመልካለሁ የሚል የተመታ የአጋንንት ትምህርትና የአምልኮ ስርዓት አይባልም። እንደዚህ ይሄን ማጽዳት ሳትችል የትኛውን ወንጌል ነው ወጥተህ የምታገለግለው? የትኛውን መጽሐፍ ቅዱስ ነው የምትገልጠው? የትኛው መስተብቁ ላይ ሄዶ ይሄንኑ ያብራራዋል። ከዚህም በፊት በተደጋጋሚ ነግሬያችኋለሁ ይሄን ቃል። ይሄ አሁን የዘወትር ጸሎት ላይ አለ ነው። ይሄ ሰግድ ለአብ ወልድ መንፈስ ቅዱስ አሐተ ስግደተ እንዘ አሐዱ ሰለስቱ እንዘ ሰለስቱ አሐዱ ይልና እሰግድ ለእግዝእትነ ማርያም ድንግል ወላዲተ አምላክ እሰግድ ለመስቀለ እግዚእነ ኢየሱስ ክርስቶስ ተቀደሰ በደሙ ክቡር መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ንህነሰ አመነ ወእለ አመነ በኃይለ መስቀሉ ድህነ። ቤዛችን ነው መስቀሉ ይልሃል፣ ኃይላችን ነው ይልሃል እንጨቱ። ከዛ ሊጦላ ሄዳችሁ ስታዩ እሱ ደግሞ ቄሱ የሚለው በስቅለት በዓል ሁልጊዜ መስቀል አደባባይ ላይ ተቁሞ የሚባለው ለእፀ መስቀልሂ ከመተናገርነ ቅድመ እና ስብሐት ለከ ንጉሠ እጽዋት መስቀል የእጽዋት ንጉሥ መስቀል ሆይ ስብሐት ምስጋና ላንተ ይሁን እያሉ እየተሰገደ ለመስቀል ለግዑዝ መስቀል ምን ይቀርባል? አምልኮ ይቀርባል። ከማን እኩል? ከአብ ከወልድ ከመንፈስ ቅዱስ እኩል። ይሄ ማን መስደብ ነው? ይሄ እግዚአብሔርን መስደብ ነው፣ ሥላሴን መስደብ ነው አይደለ? what are you doing? እንዴት ነው? በምን አይነት አንጎል በምን አይነት ህሊና ነው እፀ መስቀል የእንጨት መስቀል ከአብ ከወልድ ከመንፈስ ቅዱስ ጋር እኩል የሚመለከው? እንዴት ነው? እንዴት ነው ወገኖቼ? እስቲ ባካችሁን ኦርቶዶክሳውያን ጠይቁ። እስቲ ይቅርታ መጠየቃቸው ካልቀረ መደዳውን ይሄዱበት እስቲ አንድ ጊዜ። በግልጽ ምን ይላል መጨረሻ መዝጊያው ላይ? ለእሉ ክልኤቱ ፍጡራን ለነዚህ ለሁለት ፍጡራን ፈጣሪ ስብሐት ይደሉም የፈጣሪ ምስጋና ይገባቸዋል። የማ ምስጋና? የፈጣሪ ምስጋና ለማ? ለነዚህ ለሁለቱ ፍጡራን ለማና ለማ? ለማርያምና ለመስቀል። ምክንያቱም the whole time ጸሎት ሊጨርሱ ሲሉ በየመዝጊያው ላይ ስብሐት የሚል ፓርት አለ በዜማ የሚባል ለእግዚአብሔር ኪያነ ዘፈጠረ ከመናምልኮ ዘፈጠረ ከመናምልኮ። ከዛ እሱም ብሎ ቢያበቃ ጥሩ እኮ ነው። እንድናመሰግነው ለፈጠረን ለእግዚአብሔር ምስጋና ይሁን ይልና አያቆምም። በዛ እዛ ጋር እኮ ነው መቆም ያለበት። በቃ ለፈጣሪ ምስጋና ካቀረብክ በኋላ ዝም አትልም። ምንድነው አፍህን የሚበላ? ምንድነው የሚያሞጣሙጥ? እሱ ጋር አይበቃም እንዴ? ስብሐት ይልና ለማርያም ብሎ ይቀጥላል። አያቆም። ስብሐት ለማርያም እግዝእትነ ወመድኃኒትነ ይላል።
ጌቲት እመቤት እግዝእት እንግዲህ እግዚ ጌታ ከሆነ እግዝእትነ ሲሆን ደግሞ ጌቲት ማለት ነው። እመቤት ብለን እሺ እንተርጉም። አይሄድም። በግዕዙ መሰረት ከወሰድነው በቀጥታ ትርጉም አይሄድ። ጌቲት የሚል ነው የሚያመጣው። እግዝእትነ መድኃኒትና ጌቲት ለሆነችን ለማርያም ምስጋና ይሁን። ኢየሱስ እንኳን አይልም ከሱ ጋርማ ተጣልቶ አይልም። ለእግዚእነ እንኳን አይልም። ለእግዝእትነ ወመድኃኒትነ ከዛ ይጨርሳል ብለህ ስትጠብቅ አይጨርስ። ኮድ ነው ይሄ ኮድ። ስብሐት ለመስቀለ ክርስቶስ ይልና ደግሞ ይቀጥላል። ለእንጨቱ መስቀል ለኢየሱስ ክርስቶስ መስቀልም ምስጋና ይገባል። ቤዛ ነው ወፀወነን መጠጊያ ለሆነ ለመስቀል ቤዛ ነው ወፀወነን። ስለዚህ ምን ብለው ነው የሚያምኑት? ከአብ ከወልድ ከመንፈስ ቅዱስ እኩል የትኛውም አንቀጽ ላይ ዜማዎቹ ሲጠቀለሉ ሰዓታትም ላይ በለው ማህሌትም ላይ በለው ቅዳሴም ላይ በለው ጸሎት ማሳረግ የሚሉት የቄሶቹ ላይ በለው መዝጊያው ላይ ሁሌ የፈጣሪ ስም ከተጠራ ቀጥሎ የማርያም ከዛ ደግሞ የመስቀል አብሮ። ለምን ስትል ለእሉ ክልኤቱ ፍጡራን ለነዚህ ለሁለቱ ፍጡራን የፈጣሪ ምስጋና ስለሚገባ እስመ ተአረዩ በክብሮም በክብር ከፈጣሪ እኩል ተካክለዋልና ይእዜኒ ወዘልፈኒ ወለዓለመ በክብር ወይ ተአምር። አንተ ማምለጥ እኮ ነው ያለብህ። ጌታ ምስክሬ ነው። መስቀል አከብራለሁ ብለህ ትሄዳለህ። መስቀል አከብራለሁ ትላለህ። ይሄ እኮ መስቀል ማክበር አይደለም፣ ኢየሱስ ክርስቶስን ማዋረድ እኮ ነው። ይሄ የተሰቀለበት እንጨት ከተሰቀለው ጌታ እኩል ኤቭሪ ሲንግል ዴይ በኦርቶዶክስ ውስጥ ይመለካል። ለዚህ መቼ ነው ይቅርታ የምትጠይቁት? ለዚህ መቼ ነው ንስሐ የምትገቡት? መቼ ነው ይሄንን ህዝብ ይቅርታ የምትጠይቁት? ስለዚህ በጣም አደገኛ ክህደት ነው በኢትዮጵያ ምድር ላይ የተረጨው። በኦርቶዶክስ በኩል ወደ ኢትዮጵያ ምድር የመጣ የክህደት የአጋንንት ትምህርት ብዙ ነው፣ ቢቆጠር አያልቅ። መጻሕፍቱ የያዙት ይሄንን ጉድ ነው። ይሄ ነው ይስተካከል ስንል ይኖር ነው። ይሄ ነው መስመር ያዝ ስንል ይኖር ነው። በዛ ላይ የሁሉም አስተምሮ እንዳየው ነው። እንዳየሩ ሁኔታ ይገለባበጣል። እንዳየሩ ሁኔታ አንድ ገዳም ውስጥ የተለያየ አስተምሮ እንዳለ አሁን በዚህ በሰሞኑ በዋልድባ ገዳም አሳይቻለሁ። በደብረ ሊባኖስ ሁለት አይነት አስተምሮች አሉ። ጎጃም ውስጥ ሁለት አይነት አስተምሮች ታያለ። አጠቃላይ ኦርቶዶክስ ውስጥ ወደ 4 አይነት ግሩፖችን ታያለ። ስለዚህ ወጣቶች ይሄን መልእክት የምትሰሙ ትላንትና አገልግለናችኋል። እግዚአብሔር በሰጠን ጸጋ ከገጠር እስከ ከተማ ተዘዋውረን አገልግለናል። ስናገለግል በገባን መጠን ወንጌልን እየዘመርን እግዚአብሔር በሰጠን ጸጋ አገልግለናችኋል። አሁን ደግሞ ኮስተር ያለ ከስሩ ሐሰትን ነቅሎ የሚጥል አገልግሎት እግዚአብሔር አደራ ሰጠኝ። ይሄንን ነው የምነግራችሁ። አሁን ይሄኔ የምነግራችሁ እግዚአብሔር ለዘመናት በማበኩል ልናገር ሲል የነበረው ነገር ነው። በቃ እጣው እኔ ላይ ስለወደቀ ልትጠሉኝ ትችላላችሁ። አነጋገሬ ላይመቻችሁ ይችላል። ኃይለኛ አነጋገር ነው የምናገረው፣ ምክንያቱም እግዚአብሔር ተቆጥቷል። ይኸው አመንክም አላመንክም በሕያው እግዚአብሔር ስም ነው የምነግራችሁ። ከጳጳስ እስከ ዲያቆን እስከ ምእመን እስከ ሰንበት ተማሪ ድረስ ስማ። እግዚአብሔር በኢትዮጵያ ኦርቶዶክስ ላይ እጅግ በጣም አዝኗል። እጅግ በጣም አዝኗል። የእግዚአብሔር ስም በመጻሕፍቶቻችሁ
በአምልኮ ስርዓቶቻችሁ ውስጥ የእግዚአብሔር ስም ተሰድቧል። የሚመጣው አውሬ የክርስቶስ ተቃዋሚ መንፈስ በዮሐንስ ራዕይ ምዕራፍ 13 ላይ እግዚአብሔርንና በሰማይ የሚያድሩትን ለመሳደብ አፉን ከፈተ የሚል ቃል አለ። ምን ብሎ ነው እግዚአብሔርን ሊሰድብ የሚችለው? እግዚአብሔር ምንም ይሰደብ ማንነት የለውም። ወረድ ብላችሁ ስታነቡ በትክክል ክፍሉን ስታጠኑ ከዛ ከነ ጳውሎስ መልእክታት ጋራ ሰይጣን የወደቀበትንም የትላንትና ማንነቱን አብራችሁ ስታያይዙት እግዚአብሔርን የሚሰድበው ራሱን በእግዚአብሔር ስፍራ በማስቀመጥ ነው። ስድብ የተባለው የእግዚአብሔር ዙፋን ላይ የእግዚአብሔርን አምላክነት ለራሱ ወስዶ እኔ ነኝ አምላክ ብሎ የሚገለጥ ይለዋል ጳውሎስ። እሱን ሲያደርግ እግዚአብሔርን እየሰደበ ነው። ምክንያቱም አምላክ ከተባለ ሁሉ በላይ ሰዎች ከሚያመልኩት ሁሉ በላይ ራሱን ከፍ ከፍ ያደርጋል። ያ የክርስቶስ ተቃዋሚ ነው ይላል። አምላክ ነኝ ብሎ ነው የሚገለጥ። ኦኬ የወደቀውስ በምን ማንነት ነው? በዚሁ ማንነት ነው። በልዑል መሰላለው ከከዋክብት በላይ ዙፋኔን ዘረጋለው ምናምን እያለ ሲቃዥ ነው። የልብ ሐሳብ ጣለ ይላል። በቃ ወደቀ። አዮ መስደብ ማለት እግዚአብሔርን እንዲህ አፍ አውጥቶ የሚሳደብ ማንም የለም። ነገር ግን ክብረ ነክ የሆኑ ነገሮችን ማድረግ አዮ እንጨትን ከአምላክ እኩል ክብሩ ትክክል ነው ብሎ በጌታ በኢየሱስ ክርስቶስ ስም ወይ እንዴት ውስጤ እንደሚቃጠል ልነግራችሁ አልችልም። እና ጦሩስ እና ጅራፉስ የተወጋበት ጦር፣ የተገረፈበት ጅራፍ፣ የተቸነከረበት ችንካር፣ የሾህ አክሊል በልኩል ነው ብለህ ቀጥላ እንጨቱን ብቻ መርጠህ ትቀመጣለህ። ቀጥለው ጅራፉ ከእግዚአብሔር እኩል ነው በልና ጻፍ። ዘ ሴም ቲንግ እኮ ነው። እንጨቱ ከእግዚአብሔር ክብር እኩል ትክክል ነው ብለህ የምታምን ከሆነ ሚስማሩ ትክክል ነው እያልከን፣ መግረፊያው ትክክል ነው እያልከን፣ ጅራፍ የተሻጠበት ጦር ከእግዚአብሔር ክብር እኩል ነው እያልከን፣ መስቀሉን ካልክ መቃብሩም እኩል ነው እያልከን። ስለዚህ የተሰቀለበትንና መከራ የተቀበለበትን ነገር እሱን ማቴሪያሉን ተውና የተሰቀለልህን ጌታ መመልከት ጀምር። ኦርቶዶክሳውያን ወደ ሞተላችሁ ጌታ ዋጋ ከፍሎ ክብሩን ሁሉ ትቶ በመስቀል ላይ የሞተላችሁን ጌታ አስተውሉ። ኢየሱስን እናስተውል። ኢየሱስን የሚጋርድ ምንም አይነት ነገር መገፈፍ አለበት። እግዚአብሔርም አይወድም። እግዚአብሔር አብ ልጁን ሊጋርድ የወጣ ምንም አይነት ነገር አይፈልግም። እስከምን ድረስ ዋጋ እንደከፈለ ያውቃል። ይኸውልህ አንተን ለማዳን፣ እኔን ለማዳን፣ አንቺን ለማዳን አንድ ልጁን ተቀዳሚና ተከታይ የሌለው አንድ ልጁን ሰጠ አይደል? ገቢጋትን ሳ ተቀዳሚና ተከታይ የሌለውን ልጁን ሰጠ። ኦኬ አሁን እግዚአብሔር ልጁን ማክበር ካቃተህና መቀበል ካቃተ በምንም ሊረዳህ አይችልም። there is no way to help you. the precious gift የሚባለው ነው የሰጠ። በቃ ኢየሱስን አንድ ልጁን ሰጠ። ኦኬ አሁን ከዚህ በኋላ እግዚአብሔር ላንተ ለኃጢአት መስዋዕት ያስቀረው ምንም ነገር የለም። የመጨረሻውን ስጦታ ሰጥቷል። በሱ ላይ ስትቀልድ ምን ሊያደርግህ እንደሚችል አስብ። የእግዚአብሔር ቁጣ በርሱ ላይ ይኖራል እንጂ ሕይወትን አያይም ተብሎ የተጻፈው ይሄንን ዮሐንስ ወንጌል ምዕራፍ 3:33 ኢየሱስን ማታመን ከሆነ በልጁ ማታመን ከሆነ የአብ ቁጣ ይነድብሃል እንጂ ሕይወትን አታይ። እንዴት ነው በሞተልህ ጌታ ላይ የምትቀልደው? እንጨት ከእግዚአብሔር እኩል ነው የምትለው እንዴት? ከእግዚአብሔር አብ ጋራ ከመንፈስ ቅዱስ ጋራ ከልጁ ከኢየሱስ ጋራ የሆነ እንጨት በክብር ትክክል ነው የምትለው? what's wrong with you? በዚህ ጉዳይ ኢትዮጵያ ላይ ንስሐ ካልተገባ የማያበቃ ጥፋት ይሄው ዲስኩር በተዘጋጀበት የሰሜኑ የኢትዮጵያ ክፍል እየነደደ የሚኖር እሳት አለ። ንስሐ ካልገባ በስተቀር እግዚአብሔር የተሰደበባቸውን ነገሮች ካላጸዳ በስተቀር ያጸዳሃል። እግዚአብሔር አንተ ያጸዳል።
ሲዳማ ውስጥ አልተጻፈም። ይሄ እነግርሃለሁ እውነቱን። ሲዳማ ውስጥ ኦሮሚያ ውስጥ አልተጻፈም። እንዲህ አይነት ከልት የተጻፈው አማራ ክልልና ትግራይ ክልል። በቃ እውነታው ይሄ ትግራይ ክልልና አማራ ክልል፣ ጎንደር፣ ጎጃም፣ ሸዋ ምትለው፣ ትግራይ ምትለው፣ አክሱም ምትለው፣ እነዚህ ሁሉ ከልቶች ተጽፎ የገቡት በተለይ ደግሞ ዘርዓ ያዕቆብ የሚባለው ንጉስ ከተነሳበት ጊዜ ጀምሮ አዩ። ለምንድነው ጦርነት ማያጣው አገሩ? ለምንድነው ትርምስና እንባ ለቅሶ ማያጣው? ዋይ መቼ ነው ቆይ ህዝቡ የሚነቀው? ማፍረስ ያለበት ይሄንን ወንጀል ወንጀል። ከዛ ከሰሜን የተነሳው ክደት ነው ኦሮሚያም የገባው በምስራቅ የሄደው እስከ ድሬዳዋ ድረስ እስከ ሐረር ድረስ ሄደው በደቡብ የተሰራጨው በመሃል አዲስ አበባ የሰው አእምሮ ያጨቀየ ክፉ ትምህርት የፈለቀው ከየት? ከሰሜን ይሄ ሁሉም ያውቀዋል። ሁሉም ሰው ያውቀዋል። ይሄንን አስተካክል። ከመሞት በፊት ይሄን አስብ። ሞት አይቀርም። ሰውም ደግሞ ይድናል። እግዚአብሔር ረዳው እየዳነ ነው፣ ንስሐ እየገባ ጌታን እየተቀበለ ነው። አንተ ግን ጳጳሳት የተባላችሁ ይሄ እየተባላህ ያለ በስልጣን ሽኩቻ ሌሊትና ቀን መርዝ ስትበጣበጥ ምታድር ጥቁር ለባሽ የጌታን ስም እየሰደብክ ምትኖር ግዑዝ እንጨት ከፈጣሪ እኩል እያልክ ምትኖር ይሄን ካላስተካከልክ ትታመሳለህ እንጂ ረፍት አይኖርም። I promise you ዋጋ ትከፍላላችሁ። በስመ እግዚአብሔር አይቀልድ። ወደ ትክክለኛው ክርስትና እስከምትመጣ ድረስ ዋጋ ትከፍላለህ። በቃ ትላንትናም ስነግርህ ኖርኩት ይሄንን ነው፣ አሁንም ነግሬህ ነው። የገባቸው ንስሐ ገብተዋል። ተሐድሰው ምንም ብትላቸው ወጥተዋል። መሪጌታው፣ ቄሱ፣ መኖክሴው የገባው እየወጣ ውጣ። ማስተካከሉ ከሆነ አንተ ራስን ችለህ ውጣ። አይርብህ፣ አይጠማህ። ኢየሱስ የህይወት ውሃ፣ ኢየሱስ የህይወት እንጀራ። እሱ ያለ አይርብህም፣ አይጠማህም። እኔም አራበኝም፣ እኔም አልጠማኝም እንዲህ እየተናገርኩ። ክብር ለጌታ ለኢየሱስ ይሁን። የሚያኖር ጌታ አለ። እውነትን አምነ መውጣት ዋጋ ያስከፍላል። አዎ ዋጋ ያስከፍላል። ነገር ግን አሸናፊ አንተ ነህ የምትሆነው። ስለዚህ ንስሐ ግቡ፣ ጌታን ተቀበሉ፣ ራስን አስመልጥ። እንደ ተቋም ይሄን ሰምተው ንስሐ የማይገቡ ከሆነ ዋጋ እየከፈሉ ይቀጥላሉ። እየተባሉ እየተላለቁ ይቀጥላሉ። ምስኪን እኔ የሚያሳዝነኝ እንደው ማን ነው ካልከኝ ይሄ ምስኪን ህዝብ ለዘመናት በተነገረው የድንቁርና ትምህርት ተሸብቦ ይሉንታ ይዞት የሚኖር እውነቱን እያወቀ እንኳን ቤተክርስቲያን መሄድ የማይተው በይሉንታ እድርና ዕቁብ አስሮት እድርና ዕቁብ አስሮት በቃ መቃብር ይከለከላሉ። ምስኪን ህዝብ፣ ረግጣችሁ የያዛችሁት ህዝብ እግዚአብሔር በእናንተ ላይ ካልፈረደ በማንም ላይ አይፈርድም። ይሄን ወቁ። በማንም ላይ እንዴ በጌታ በኢየሱስ ክርስቶስ። ስለዚህ ይሄ ይቅርታ ሙሉም የሆነው እግዚአብሔር ሲቀበለው ነው። እግዚአብሔር ደግሞ ይቅርታህን የማይቀበለው ንስሐ ያልገባህባቸው ተመሳሳይ ችግሮችና እግዚአብሔርን የሰደብካቸውን ግጥሞች፣ ቅኔዎች፣ የጻፍከውን የደጎስከውን በሙሉ አውጥተህ ስላላቃጠልክ ነው። አውጣና አቃጥል።
በቃ ሐዋርያቱ ያምኑት የነበረውን እምነት እሱም ብቻ መጽሐፍ ቅዱስ የሆነውን ይዘ መቀጠል። ግብጽ እንኳን እንደዚህ ተጫውታ ኢትዮጵያ ላይ እነሱ ጋር የለም እንዲህ አይነት ኮተት፣ ብዙ ኮተት አታገኝ። መስቀል ብለው ምናምን እንደዚህ ሲያሟርቱ ግብጽ ኦርቶዶክስ የለም። እነሱም ዋጋ ከፍለዋል። በኢትዮጵያ ላይ የሰሩት ሴራ፣ የሃይማኖት ሴራ ዋጋ አስከፍሏቸዋል። እና ወደ ሁለተኛው ጉዳይ ሄድና እጨርሳለሁኝ። ሌላው በዚህ ሰሞን ካየናቸው ነገሮች አንዱ እንግዲህ የዚህ የኦርቶዶክሱን ጉዳይ ጨርሻለሁ። በእውነት እናፍቃለሁ ንስሐ የሚገቡበትና ነገሮች የሚስተካከሉበት ጊዜ ቅርብ እንዲሆንም እጸልያለሁ። መናገር ያለብኝን ደግሞ ሳልሸሽግ ሳልሰስት ተናግሬያለሁ። ደግሞ ወደፊትም እናገራለሁ በጌታ ጸጋ። ሌላው ሰዎች ንስሐ መግባት ያለባቸው ዘመን እንደሆነ ያለቀ ዘመን እንደሆነ የሚያሳዩ መገለጫዎች በምድር ላይ እየተስተዋሉ ይገኛሉ። በተለያየ ስፍራ የመሬት መናወጥ፣ የምድር መናወጥ፣ የጎርፍና የዝናብ አደጋ እንደዚሁም ደግሞ ባህር እየተገለበጠ ወደ ከተማ እየገባ ሰዎች ከባህሩ ሞገድና ድምጽ የተነሳ እየተረበሹ የሚኖሩበት ዘመን ብሎ ጌታ ኢየሱስ በሉቃስ ወንጌል 17 እና 21 ላይ እንደዚሁም ማቴዎስ ምዕራፍ 24 ላይ የተናገራቸው ትንቢታዊ ክፍሎች እየተፈጸሙ ያሉበት ዘመን እንደሆነ የሚያረጋግጡ ክስተቶችን እያየን ነው። ከዚህ መካከል አሁን ሰሞኑን በጣም ኃይለኛ ሙቀት በአውሮፓ ምድር ላይ ተከስቷል። እነ እንግሊዝ፣ እነ ፈረንሳይ፣ እነ ጣሊያን፣ እነ ቤልጂየም፣ እነ ጀርመን በጣም አስከፊ ታይቶ የማይታወቅ ትኩሳት፣ ሙቀት አትለውም፣ ይሄ ሙቀት ከሙቀት ያለፈ ትኩሳት፣ አስፓልት የሚያቀልጥ ሊትራሊ መንገዱ ሲፈላ ታየዋል። ሲፈላ this is not normal። ይፍለቀለቃል። ሰዎች መጥበሻ ላይ ዘይት አድርገው ውጪ አስቀምጠው እንቁላል ሲያስቀምጡ ወዲያው ነው የሚጠበሰው እንቁላል ወዲያው ኢን ሰከንድ በቃ ጠሽ ሲል ነው የምትሰማው። በዚህ የተነሳ ድራይቭ የሚደረጉ መኪናዎች በግለት ወደ እሳትነት ይቀየርና መኪናው ይነዳል። ሙቀቱ ማለት ፍሪክሽን ሲኖር የሆነ ርቀት ከተጓዙ በኋላ መንደድ ይጀምራል። በዙሪያ ያሉ ደኖች እየነደዱ ነው ያሉ። ብዙ ቦታ ሰው መውጣት አቅቶታል። በዚህ ምክንያት 1580 በላይ ሰዎች ሞተዋል። አሁን በዚህን ሰዓት ነው ማለት በጣም አስከፊ የሆነ ሙቀት ታይቶ የማይታወቅ ሙቀት ራሳቸውን ማቀዝቀዝ አቅቷቸው ኢቭን ይሄ አውሮፓ ረጅም ዘመን ያስቆጠሩ ህንጻዎች ያሉበት አካባቢ ነውና ያ በፊት የተሰራ የኤሲ ላይን ምኑ ይሄ ኤር ኮንዲሽነር ላይኑ አልችል ብሎ በረዶ ይዘው በእንትን መቀመጥ ጀምረዋል። ሰዎች በረዶ ይዘው በረዶ ሰውነታቸው ላይ በረዶ አድርገው በፌስታል አስረው በረዶ አድርገው በቃ መቀመጥ ጀምረዋል። ይሄን ያህል እየተቸገሩ ነው ያሉት። ይሄን ያህል እስቲ አንድ ቪዲዮ አለ፣ አጭር ቪዲዮ እሱን ላሳያችሁ።